ማድረግ የነበረብኝ ግን አንቺ እንዴ ሲጣርጌ መግደል ባለመቻሌ ዘላለም ዓለም ይጸጽተኛል። ልቀቀኝ፣ እያሳመምከኝ ነው። እኛ እኮ የተከበርን ሰዎች ነን እንዴ። ለሚያይን ሰውስ ምንድነው የምንለው እንዴ? ትንሽ አታፍርም እንዴ? አይካልክ ምን እንዴ አታፍሪም? በአሁኑ ሰዓት ስለ ክብር ስታስቢ ልጃችን እኮ የት እንዳለች እንኳን አይታወቅም። እማዬ ይበቃሻል። ሁለተኛ እንደዚህ እንድትያት አልፈልግም። እንጣላለን። የኔ ፍቅር እኔ በጣም ነው የምወድሽ። የማደርገው ነገር ደግሞ ደስ እያለኝ ነው የማደርገው። እሱም ብቻ አስቢ። ባንቺ ምክንያት ገና እኔ ራሴ ከልጄ ጋር እቆራረጣለሁ። ፈጣሪ ብቻ የስራሽን ይስጥሽ። ቆይ እስካሁን የት ነበርሽ? ዋናው ጥያቄ እኮ እሱ አይደለም። ቆይ ሴትዮ ማን ናት? ምን አገባሽ? በማይመለከትሽ ነገር ጣልቃ አትግቢ። ቆይ እኔም በዚህ ቢላ ወቅተሽ ልገይ ነበር? እኔ እንጃ። ምናልባት እቺ ደንቃራ ባትመጣ ኖሮ ምን እንደማረግሽ ታይ ነበር። ቆይ እንዴት አፏን ሞልታ እንደዚህ ትናገረኛለች? አንቺ ደህና ነሽ? ግን እኔ እኮ በጣም ፈርቼ ነበር። እኔ ደህና ነኝ። ምኞት እንዴ አንቺ ቆየት ሄደሽ ነው ሰው ይጨነቃል አትይም እንዴ? ወንድሜ ምን ያህል ተጨንቆ ሲፈልግሽ እንደነበር እኮ አታውቂም። ቆይ እንዴት ምንም ሳትይኝ ጥለሽን ትጠፊያለሽ? እሱም በኋላ እነግርሻለሁ። አሁን ነው ልሂድ። የዶክተሩም ስልክ አይሰራም። በዚህ ሰዓት በጣም ተጨናንቆ ነው የሚሆነው። ቆይ እንዴት እንደዚህ አይነት ነገር ሊፈጠር ይችላል? ኤልሳ ቆይ ሌላው ቢቀር እንዴት አባቷ ላይ እንደዚህ ትጨክናለች? ወይኔ አየህ አይደል? ይቺ እድለቢስ ናት አትሆንም ስላልሰማም ብላ ይሄው የእጅህን አገኘ። እማዬ ይበቃሻል። ቆይ እንዴት እንደዚህ ትናገሪያታለሽ? ምኞት ማለት እኮ ሚስቴ ናት። ድንቄም ሚስቴ። አሁንም እንደዚህ ጉድ እየሰራችን ለእሷ ትከራከርላታለህ? ትንሽ አታፍርም? በቃሽ እማዬ። አንቺ ሴትዮ ግፍላይሽ ላይ አታስቀምጪ። እንዴት ያለ ንግግር ነው የምትናገሪው? አንቺ ሴትዮ አንቺ በማታውቂውና በማይመለከትሽ ነገር አትግቢ። ገና ለገና እኔን ለመቃረን ነው። ልጄ ገደል አጨምሪው ነግሬሻለሁ። እኔ አንቺን ለመቃረን ሞክሬ አይደለም፣ እውነቱን እኮ የተናገርኩት። ለነገሩ አንቺ መቼ የእናትነት ወጉን ታውቂውና ጭራሽ በዚህ በደካማ ጎኔ መጣሽብኝ። እኔ ባይልልኝ ነው እንጂ እኮ እናት መሆን እፈልጋለሁ። ልጄን ተንከባክቤ ማሳደግ እፈልጋለሁ። ፈጣሪ ግን አላለልኝም ለኔ። ፈጣሪ ፍረድ። ሌላ ምንም ነገር አለ? አንቺ እኔ አሁን መቼ ክፉ ነገር ተናገርኩኝ? ይኸው አየሽ፣ ልጁን አስከፋሽው። ምን አለበት ዝም ብትይ? ልጅሽን ያስከፋሁት እኔ ሳልሆን አንቺው ራስሽ ነሽ። የምትናገሪው ንግግር ግን አንቺ ታውቆሻል። ምን ዋተሽ ይባላል? እኔ የምለው ቆይ ልጅን ወጥተህ እንደመፈለግ አንተ እዚህ ተቀምጠህልኛል? ቆይ አንተ ምን አይነት አባት ነህ? አሁን አንተ አባት ነህ? እስኪ ዝም ብለሽ ጆሮዬ ላይ አትለፍልፊ። መለፍለፌ ነው የሚገርምህ? ገና ምን አይተህ
ልጄን ከኔ የነጠሏትን ሰዎች አንድ በአንድ የእጃቸውን ሳልሰጣቸው ታለ እንቅልፍ የለኝም። ቆይ ስለ ልጃችን መገኘት እንደመጨነቅ እንዴት በዚህ ሰዓት ሰውን ጉድ ስለመስራት ታወሪያለች? ኤልሳ እኮ ምን እንደሆነች በምን ሁኔታ ላይ እንዳለች እኮ አይታወቅም። ምን አለ ስለ ልጃችን ብታስቢ። ስለ ልጄ በጣም ነው የማስበው፣ በጣም ነው የምጨነቀው። ግን ደግሞ እዚህ ስራ ውስጥ ያሉትን ሰዎች አንድ በአንድ እጃቸውን ሳልሰጥ እንቅልፍ የለኝም። እስኪ እንደው ዛሬ እንኳን ጥፋትሽን እመኝ። ኤልሳ እኮ እንዲህ ለመሆኗ ምክንያት አንደኛው ተጠያቂ አንቺ ነሽ። እንዴ ቆይ ለዚህም ጥፋት እኔ ነኝ ተጠያቂ? አንቺ ነሻ ልጅቷን እንደ እናት መያዝ ሲገባሽ እንደ አንድ ሱቅ ላይ እንደተቀመጠ ሸቀጥ ስታያት የነበረው፣ ለዛውም ልሸጣት ስታዋውያት የነበረው። እሺ እኔን እንዲህ ያልከኝ አንተ እሺ ምን አደረክ? አባትነትህን። ልክ ነሽ። እኔ ምንም አላደረኩም። ነገሮችን ለማቀዝቀዝ ብዬ ልጄን ስትበድያት ዝም ብዬ አይቻለሁ። ማድረግ የነበረብኝ ግን አንቺ እንዲህ ሲጣርጌ መግደል ባለመቻሌ ዘላለም ዓለም ይጸጽተኛል። ልቀቀኝ፣ እያሳመምከኝ ነው። የማትረቢ ሴት። ወይኔ ማርታ አነከኝ። ቆይ ባልሰራል እያንዳንዳችሁ ነው ጉድ ምሰራችሁ። ወይኔ ማርታ ይኸው ባንቺ የተነሳ ልጄ አኮረፈኝ። ደስ ይበልሽ። ሄደሻል ነበር? ምን ቀርቶሽ መጣሽ? እንዴ ማይ ለምንድን ነው እንደዚህ የምትናገረት? እመቤቲቱ ሌላስ የምትይው ነገር የለሽም? ምኞት እኔ ቆንጆ ደህና ነሽ? የት ነበርሽ? ቆይ አላገኘሽም ብዬ በጣም ፈርቼ ነበር። በጣም ይቅርታ፣ እንደዚህ አሳዝናለሁ ብዬ አላሰብኩም ነበር። አንቺማ ልጄ ልታስከፊው አትችይም። ይልሽ ሆኖም ግን እድልሽ ክፉ ነው። የሰው ህይወት ይበጠብጣል። እማዬ ይበቃሻል። ሁለተኛ እንደዚህ እንድትያት አልፈልግም። እንጣላለን። ኧረ አንቺ ሴትዮ ተመከሪ። ምን ነው እሄድላችኋለሁ፣ ይስፋችሁ። አትዘንባት። ምላሷ እንጂ ሆዷ ባዶ ነው። የልቧን ከተናገረች በኋላ ሆዷ ባዶ ቢሆን ምን ጥቅም አለው? ልክ ነሽ እህቴ። ምላስ የሚያወራው እኮ ልብን ያሰበውን ነው እንጂ ከየት ታመጣዋለች? ተው በቃ እቴቴን አትናገሯት። እሷም እኮ ያጋጠመው ችግር ነው እንደዚህ እንድትሆን ያደረጋት። ተይ እንጂ እኔ ፍቅር፣ ለምንድን ነው እንደዚህ የምትሆኚ? አንቺም ብትሆኚ እኮ ፈልገሽ ያመጣሽው ነገር አለ። ይሄን ላስገባልሽ ምንቴ። ይሄ አባት እኔ እኮ በጣም ነው የማፈቅረው። አሁን ግን ይሄ ሁሉ ነገር እንድታሳልፍ ስላደረኩ ግን በጣም ይቅርታ። የኔ ፍቅር፣ ለምንድን ነው እንደዚህ የምትሆኚው? ሁሉም ነገር መሆን ባለበት ነው የሆነው። አንቺም ትድኛለሽ። እሺ ደግሞ ኤልሳም እንደጠፋች ሰማሁ። በሚያሳዝን ሁኔታ ዶክተር በጣም ነው ያዘነው። የት እንዳለች እንኳን አናውቅም። አሁን ደግሞ ከዶክተር ጎን የሚያቆም ድርሻ ያንተ ነው። ልክ ነሽ የኔ ቆንጆ ሚስት። እንኳን መጣሽልኝ። በጣም ናፍቀሽኝ ነበር። ምንድን ነው ጥባቆሽብኝ ደግሞ? ወድሻለሁ። ሁለተኛ ግን ጥለሽ እንዳትሄጂ። እሺ አልሄድም። በጣም ይቅርታ። ልጅ የት ነሽ?
ገና ካሁኑ ናፈቅሽኝ እኮ የኔ ልጅ። እኔ ፈሪ አባት ነኝ። ፍጹም ልጠብቅሽ አልቻልኩም ልጅ። አሁን እኔ አባት ነኝ። እኔ አባት ነኝ ወይ? ማን አስተናጋጅ? ላቅዳልኝ። እኔ ፍቅር ትንሽ ምኞቴ ትንሽ ነክቷል። ምግብ ይዤልሽ መጥቻለሁ። ትንሽ ቀና በይ። ይህቺን ጉረሻት። እንዴ ይሄ ሁሉ ነው? ለአንቺ ሲያንስብሽ ነው እንጂ በዛብሽ። ጉረሽ። ምንድነው ግን ያስጨነቀ ነገር አለ? ለፊት ልክ አይደለም። አይ እንደሱ አይደለም አለ አይደል? ብቻ የኤልሲ ጉዳይ ነው አይደል? እኔ ራሱ እኮ በጣም ሀሳብ ሆናብኛለች። ስለ እሷ ብቻ አይደለም ምኞቴ። እና ታዲያ ምንድን ነው ምኞቴ? አንቺንም እኮ አጥቼሽ ነበር። የት እንዳለሽ አላውቅም ነበር። ብቻ ተመስገን። ግን ከዚህ በኋላ ምንድን ነው የምሆነው? በጣም ይቅርታ። በሰዓቱ እኮ ይሆናል ብዬ ያሰብኩትን ነገር እኮ ነው ያደረኩት። እንዴ እኔን ጥሎ በመሄድ ነው መፍትሄው? ለእኔ ሕክምና ውጪ ቤቱን እንደምትሸጠው ስታወራ ሰምቻለሁ። እኔ ደግሞ እንደዛ እንዲሆን አልፈልግም። የኔ ፍቅር እኔ በጣም ነው የምወድሽ። የማደርገው ነገር ደግሞ ደስ እያለኝ ነው የማደርገው። እሱም ብቻ አስቢ እሺ? እሺ። ስለዚህ ጠንካራ እንድትሆኚ እጅን ጉርሻ ጉረሽ። ጎበዝ። አንድ ደግምሽና ደግሞ መድኃኒትሽን ትወስጃለሽ። በጧቱ ልትሄጂ ነው? ወይም የትም የመሄድ እቅድ የለኝም። ምኞትን ላያት ነው። በቃ እንደው ህይወታችን በሰቀቀን የተሞላ ሆነ ማለት ነው። አልገባኝም። ተይው እባክሽን፣ ቢያወሩት ሆድ ባዶ ይቀራል። ዝም ብዬ ነው እባክሽ ተይው። እማዬ በፈጠረሽ አንድ ነገር ላስቸግርሽ። እዚህ የማይረባ ወሬ እያመጣሽ በበረከት ላይ ከችግር ላይ ችግር አትሁኝበት። ጭራሽ አንቺ ትመክሪዋለሽ ከጎኑ ትሆኛለሽ ስል ወንድሜ በታመመ ሰዓት ለራሷ ጊዜ መስጠት ትታ ከብርቱካን ጋር ተጋፍጣ እዚህ ደረጃ ካደረሰችው ምኞት ጋር ውለቷን ረስተሽ እንደዚህ ስትይ በጣም ነው የሚገርመው እማዬ። እኔ ምንም አልልሽም፣ ግን ለራሴ ስትይ ይሄን ባህርሽን ብታቆም ይሻልሻል። አለበለዚያ ግን በረከት ከባድ ውሳኔ እንዲወስን ነው የምታረጊው። ምን? የምን ውሳኔ ነው የሚወስነው? እንዴ ሰላሙን የምትነሺው ከሆነ ካንቺና ከምኞት እንዲመርጥ ነው። ምን? ከኔ ከናቱ 9 ወር አርግዤ በጀርባ ያዝ እያሳድጌው ያንን ሁሉ መከራ ገፍቼ ትላንት በመጣች መናጤ ነው እኔን እናቱን የሚያወዳድረኝ? እኔ እማዬ እኔ እንደዛ ማለት ፈልጌ አይደለም። እንዴ አልሽኝ እኮ አልሽኝ እንጂ እኔ ልጅ እንግዲህ መሰለኝ የተናገረ ልጄን እኔ ላይ ልታስተባብርብኝ? ቆይ ይቺ ናት አይደለ? እኔ ማደርገውን አውቃለሁ፣ ማደርገውን ነገር አውቃለሁ። ቆይ እንዲህ ናትና
አታስታውስም? ለምን ብለህ ታስታውሳለህ? እኔ ልንገርህ እንጂ ሰካራሙ ባልሽ ነይ ተብሎ ተደውሎ እኔ ልጠራ እንጂ አንተ ማንም ታስታውሳለህ? አንቺ ነሽ እንዲያመጣሽኝ። ያውም እንደ ህፃን ልጅ ተሸክሜህ ነዋ እንዴ። ቆይ ግን አንተ አታፍርም? ምኑም ማፈሪያ ነገር። የልጄ ነገር ጭንቅላቴን ሊያፈዳው ስለነበር ምናልባት ከወጣልኝ ብዬ ነው። ኧረ ነው እንዴ? እና ረሳኸው? ቆይ ከመቼ ጀምሮ ነው እንደዚህ ሆንከው? እንዴት በዚህ ልክ ራስን ታዋርዳለህ? እኛ እኮ የተከበርን ሰዎች ነን እንዴ። ለሚያይን ሰውስ ምንድን ነው የምንለው እንዴ? ትንሽ አታፍርም እንዴ? እባክሽን ማርታ፣ አሁን ከአንቺ ጋር የምጨቀጭቅበት ምንም አቅም የለኝም። ተይኝ። ትሰማኛለህ? ተከብሬ በኖርኩበት ሰፈር እንድታዋርደኝ አልፈልግም። ይኸውልህ የሰካራሙ ሚስት ተብዬ መጠራት አልፈልግም። ራስን ትቆጣጠር እንደሆነ ተቆጣጠር። አይካልክ ግን አይካልክ ምን አታፍሪም? በአሁኑ ሰዓት ስለ ክብር ስታስቢ ልጃችን እኮ የት እንዳለች እንኳን አይታወቅም። ከረሳሽው ላስታውስሽ ብዬ ነው። ልጄማ ጠፍታለች። በልጄ መጥፋት እጃቸው ያለበትን ሁሉ አንድ ባንድ ዋጋቸውን ሳልሰጥ እኔ ማርታ አይደለሁ አሳያለሁ። ቆይ ተመስገን ፈጣሪ፣ ለዚህ ላሰባሰብከን፣ ለዚህ ላደረስከን ተመስገን አምላኬ። ወይ ተመስገን። አሜን አሜን አሜን። ተመስገን። አሜን። ክብሩ ይስፋ። ታዲያ ምን ነው ልጄ ቀረ? እስካሁን ተኝቶ ነው እንዴ? አቤት መቼም የዘንድሮ ትዳር በጠዋት ተነስቶ እኮ ለባል ቁርስ መስራት እኮ ቀረ። ኧረ ማን በዚህ ሰዓት እንደዛ ይባላል? ወይ እሳይ የኔ ልጅ ሳነሳ መጣ ነው። በደህና ነው ማይ? አይ እኔማ ቁርስም እንድንበላ ቡናም እንድንጠጣ ብዬ ነው። ምን ይደረግ፣ የዘንድሮ ሚስቶች እንደውም በጠዋት ቁርስ ማቅረብ አይችሉም። እኔ ልጆቼን እኔ ራሴ እንከባከባቸዋለሁ። ምንም ችግር የለም። አመሰግናለሁ ስመኝ። ግን እኔና ምኞት ጠዋት ላይ ቁርስ በልተናል። ነው ወይ? አፈር በሆንኩት እኛን ትታችሁ። እንደሱ አይደለም ማይ። ምኞት መውሰድ የነበረባት መድኃኒት ነበር ሰዓት ሳይር። አይሻ ማየ፣ ዝም ተብሎ የሰው ነገር ላይ ጥልቅ አይባልም። ሄሎ ዶክተር። ምን? መቼ? አሁን? እሺ መጣሁ። ምንድነው ወንድሜ? ምን ተፈጥሮ ነው? ዶክተር በአስቸኳይ ና እያለኝ ያለው። እንደሱ ከሆነ እኔ ማውረድ ኖ አይሆንም። ምኞቴ አንቺ ረፍት ነው ማድረግ ያለብሽ። እሺ ካንተ ጋር ነው። ካንተ ጋር ነው። አይቻገር ጥሩ ሰው እኮ አይበቅልባትም። አሁን እንደው ያ ደግ ዶክተር በልጁ እንዲመቀጣት ነበረበት። አያደርስም። ችግር መቼና ምን ጊዜ እንደሚመጣ አናውቀው። ይቺ ቅኔ መሆኗ ነው። ኧረ እኔ ቅኔ ለመናገር ፈልጌ አይደለም። አንቺን እኔ መጀመርሽ ወንድሜ እባክህ ምን እያረክ ነው እንዴ? ወሬ ነው የምትሄደው? ዶክተር ጋር ነው የምሄደው። ዶክተርን ማገዝ አለብን። አሁን ላይ ትክክል እያሰበ አይደለም። እሱ እኮ ልክ ነህ። እኔም እኮ ኤልሳ የት እንዳለች ሳስብ እኮ እየጨነቀኝ ነው። ግን አንተ በዚህ ስሜት መሄድ ጥሩ አይደለም። ለምን ዙፋን? ዶክተር አሁን ልቡ ተሰብሯል። ገባህ አይደለ? እንደገና ደግሞ አንተ በዚህ ስሜት ሄደህ ለእሱ ምንድን ነው የምትፈይድለት? ሲጀመር አንተም ጠንከር ብለህ ነው እሱ ማጠንከር የምችለው አይደለም? ከዛ ደግሞ ኤልሳን መፈለግ። በእርግጥ ትክክል ነሽ። በዚህ ሰዓት ከዶክተሩ አጠገብ ነው መቆም ያለብን። እሺ በቃ እንሂድ። እኔም እንደዛ ነው የማስበው።
ቡና ጠጣ። መጠጣት የለብሽም ነበር እኮ ረስቼው ነው። እኔ ራሴ እጠጣዋለሁ። አንቺ ግን ደህና ነሽ ልጄ? ጤናሽ እንዴት ነሽ? እየሞከርኩ ነው። ለእኔ ስል ሳይሆን ለቤኪ ስል ደህና ለመሆን እየሞከርኩ ነው። አይዞሽ፣ ሁሉም ነገር የሚሆነው በፈጣሪ እርዳታ ነው የኔ ልጅ። አይዞሽ። እኔስ ልጄን አግኝቼ እንደዚህ በሰላም እኖራለሁ ብዬ እኮ በፍጹም አላሰብኩም ነበር። ግን ይህ ሁሉ ነገር የሆነው በፈጣሪ እርዳታ ነው። አንቺ ብቻ የኔ ልጅ በርቺ፣ በርቺ፣ አይዞሽ። እሺ፣ ትክክል ነሽ። ለመበርታት እሞክራለሁ። እቴቴ የምትልሽን ሁሉ በልብሽ አታስቀምጪ። ያው እናት ስለሆነች ፍርሃት ስለሚሰማት ነው። ደግሞ ጠልታሽ ደግሞ አይደለም የኔ ልጅ። አይ ነው ብለሽ ነው? አዎ እንደዛ ነው። አይዞሽ፣ አይዞሽ ልጅ፣ አይዞሽ፣ አይዞሽ። እኔ ላይ ለማበር እየተነጋገራችሁ ነው? አይ አንቺ ደግሞ ለሆነው ላልሆነው ተጠራጥርሽ ይሆናል እንዴ? ምንድን ነው? በቃ እኔ ውስጥ ልቆ ይኸውልሽ ምኞት፣ እኔ ይሄ ህይወት ምርር ብሎኛል። ልጄ እኮ እረፍት አጣ እንዴ። እቴቴ እሺ ቆይ እኔ ምን ላድርግ? እኔም እኮ ቤኪ እንደዚህ አይነት ነገር እንዲያሳልፍ አልፈልግም ነበር። ግን ምን ላድርግ? ወድጄ የመጣሁት ነገር እኮ አይደለም። ቤኪን ላለማስጨነቅ የተቻለኝን እያደረግኩ ነው ያለሁት። እየሞከርኩ ነው። ይሄ እኮ በሙከራ የሚሆን ነገር አይደለም። እስኪ አንቺ በበረከት ቦታ ሁኝና በረከት ባንቺ የተነሳ ልጅ መውለድ ባይችል ትፈቅጃለሽ? ኧረ አንቺ ሴትዮ ልጅን የሚሰጠው እኮ ፈጣሪ አያድርገውና በረከት ማን ቢሆንስ? አንቺ ሴትዮ ኧረ ለአፍሽ ለከት ይኑርሽ። የኔ ልጅ በረከት ነው መሀን። እኔ እንደሱ ለማለት ፈልጌ አይደለም። የሚፈጠሩን እኮ ፈጣሪ ነው የሚያውቀው። ጥሩ ሲጀመር እኮ አንቺ ለኔ ጠላቴ ነሽ። እኔ ግን አንቺን እንደዚህ አልጠብቅሽም ነበር። እባካችሁ እኔ በእኔ ምክንያት እንድትጣሉ አልፈልግም። በአንቺ ምክንያት ገና እኔ ራሴ ከልጄ ጋር እቆራረጣለሁ። ፈጣሪ ብቻ የስራሽን ይስጥሽ። እርግጠኛ ባልሆነ ነገር እንደውም ቡር ማለት ውይ፣ ኧረ በስመ አብ። አይዞሽ ልጅ፣ ቻላችሁ ሁሉም ነገር ያልፋል። ልጅ አይዞሽ፣ እሺ አይዞሽ። ዶክተር እባክህን ትንሽ ምግብ ብላ፣ አለበለዚያ ትጎዳለህ እኮ። አንተ ደግሞ ከተጎዳህ ኤልሳን መፈለግ ያቅተሃል። እውነቷን ነው ዙፋን ዶክተር፣ ጠንከር በል። ይገባኛል ከፍቶሃል፣ ግን ደግሞ የግዴታ መጠንከር አለብህ። ውስጤ ብርድ እያለው ነው። በጣም ፈርቻለሁ። በዛ ላይ ኤልሲ የሆነ ነገር የሆነች ያክል ነው እየተሰማኝ ያለው። ፈጣሪ ሆይ ምን ሆነ ይሆን? አባቷ ስለሆንክ ፈርተህ ነው ዶክተር። ኤልሳ በጣም ጎበዝ ልጅ ናት። ራሷ ላይ ደግሞ መጥፎ ነገር በፍጹም አታደርግ። እንዳፍሽ ባረገልኝ ዙፋኔ፣ እንደዛ ቢሆን ደስ ይለኛል። እውነቷን ነው ዙፋኔ። ዶክተር ጠንከር በልሽ። ኤልሳ እንዴት እንደምናገኛት ብቻ ነው ማሰብ ያለብን። ፈጣሪ ሆይ ልጄን ጠብቅልኝ። አይዞን ዶክተር፣ እናገኛታለን። ዶክተር ቆይ እንደው ምግብ ላምጣልህ። ጠንከር በል ዶክተር፣ አይዞን እናገኛታለን። ወዴት ነው? ለዶክተር ምግብ ልሰጠው ነበር። ስጫዋት አለ ሀሳብ ሳጫውትሻል ነበር እንዴ?